እየተላቀሱ ይገኛሉ ማለት ነው። እናም እኔ ከመታመሜ በፊት ይሄ ጥቃት ሳይደርስብኝም በፊት ልጄን እንደሆንሽ አውቄያለሁ። ምክንያቱም ከአባትሽ 3 ፎቶ ተቀብዬው ነበረ። እናም በዛን ሰዓትም በጣም ደስ ስላለኝም እንዲሁም ደግሞ ልጅ ሆነሽ ስለተገኘሽም ቀጥታ ለወይዘሮ ባዩሽ ደውዬ ነገርኳትኝ። ለባዩሽ ስነግራትም እንኳን ደስ ያለሽ አለችኝ። ከዛም በኋላ ቀጥታ መጥቼ እርግብን ሳንቃት ከጀርባ የሆነ ነገር ተፈጠረ ማለት ነው። ግን የፈነከተኝ ማን እንደሆነ ባላምንም ወይዘሮ ባዩሽ እንዳለችበት ነው የሚሰማኝ። ባዩሼ አለችበት ስትልም እማዬ ተረጋግተሽ አስቢበት፣ እኔ እኮ ካወቅኩኝ ቆይቻለሁ። ነገር ግን አባዬን ጥዬ ወደ እናንተ መምጣት ስላልፈለግኩ እንጂ እናቴ መሆንሽን እኮ ካወቅኩኝ እኔ ቆይቻለሁ፣ ከእርግብ በፊት ነው ያወቅኩትኝ ስትልም እና እኮ እኔ ክፉ ስለሆንኩ ነው አንቺ የሸሸሽኝ አለቻት። እኔ ጥሩ ብሆን ኖሮ አትሸሽኝም ነበረ። እኔ ክፉ ስለሆንኩኝ ነው፣ እኔም እናት መሆን ስለማልችል ነው የራቅሽኝ። እኔ ጋር እያለሽ እኔ ደግሞ ውጭ ላይ ልጄን ሀሴት እያልኩኝ እፈልጋለሁ። አንቺ ግን ከጎኔን ያለሽው ለምንድን ነው ግልጽ አድርገሽ ያልነገርሽኝ ብትላትም በስተመጨረሻ ያው ዞሮ ዞሮ እውነቱ ወጥቷል። በጣም ደስ ብሎኛል። ሰላም ሰላም! ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻይናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቀጣዩን ፓርት ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። በመጀመሪያ የሀንዬ እውነት ስለወጣ ይህን ቪዲዮ በላይክ ጀምሩ ማለት ነው። በጣም ደስ ብሎኛል። ሜሉዬም ደግሞ ወደ ቀድሞ ማስታወሷ ስለተመለሰች 100% ደስተኛ ነኝ። እናትና ልጅ ሲላቀሱ እውነት እኔ እምባይን የመጣው እናም ይሄ ድራማ ቢሆንም አንዳንዴ በህይወታችሁ ላይ ብዙ ውጣ ውረዶችን ፈተናዎችን ታስተናግዳላችሁ ማለት ነው። ከብዙ ውጣ ውረድና ከብዙ ቻሌንጅ ከብዙ ፈተና በኋላ ነው ሀንዬ ነገሮቹ የተሳኩላት። ስለተሳካላት በጣም ደስ ብሎኛል። ሜሩም ደግሞ ወደ ቀድሞ ማንነቷና ማስታወሷን ስለጀመረች በጣም ደስ ብሎኛል። እና እኔ እያስመሰልኩ እንጂ ሁሉንም ነገር አውቃለሁኝ። በዛን ሰዓት አክስቴ ገደልሻት ስትልም በዛን ሰዓት እኔ ራሴን ስቼ ስወድቅ ሰምቼ ነበረ። ስለዚህ ይህን ነገር ካደረገች ወይዘሮ ባዩሽ ታደርጋለች። ወይዘሮ ባዩሽም እጅ እንዳለበት ነው የማስበው። ሀንዬ ልጄ ስትላትም ከዛም በኋላ ሀና ግን እኮ እማዬ ተረጋግተን ብናስብበት ይሻላል። ለምን ፊት አትንሻት፣ አብረሻት ያው እንደ መጀመሪያ ሁኝና ቀስ በቀስ እኮ ትደርሽበታለች። ፊት ከነሳሻት ከአንቺ ትርቃለች። ራቀች ማለት ደግሞ እውነታውን ማግኘት አትችይም። አሁን ላይ ከአንቺ ጋር እንደ መጀመሪያው ትሁንና ያለውን ነገር ቀስ በቀስ ትደርሽበታለች። እማዬ ምንም አይነት ስጋት አይግባሽ። ስለዚህ እኔ ደግሞ ሁሌም ከጎንሽ ነኝ ስትላትም እኔ እኮ ክፉ ነኝ፣ እኔ ጥሩ እናት ብሆን ኖሮ ጥሩ እናት የምሆን አይነት ብሆን ኖሮ ያኔውኑ ከኔ ጋር እያለሽ እኔ ሀሴት ልጄ እያልኩኝ በማፈላልግበት ሰዓት በሰዓቱ ልጅሽ ነኝ ብትይ ኖሮ አምኜ ይቀበል ነበረ ስትላትም ሁሉንም ነገር አውቃለሁ፣ ነገር ግን አባቴን ጥዬ የትም መንቀሳቀስ ስለማልፈልግ እንጂ አንቺ እናቴ መሆንሽን ካወኩኝ እኔ በጣም ቆይቻለሁ። ነገር ግን አባቴን ጥዬ ለደቂቃ ለሰከንድም መነቃነቅም መንቀሳቀስም አልችልም። አዲስ አበባ የመጣሁት ደግሞ በሰዓቱ አባቴን ሊያሳክም ነው። በዛን ሰዓት ደግሞ ገንዘብ ስለሚያስፈልገኝ አንቺ ቤት ተቀጥሬ እየሰራሁኝ ቀስ በቀስ ፎቶን አይቼ በቃ የራሴ ፎቶ እዚህ ምን ሊያደርግ መጣ ብዬ አሰብኩኝና ከዕለታት አንድ ቀን እቺ ልጅ ናት የጠፋችብኝ ስትይ ሁሉንም ነገር አውቄ ነበረ። እና በቃ ትገኛለች፣ ሀሴት ናት አይደል፣ ታገኛታለች አንድ ቀን ብዬ ዝም አልኩኝ። እና እኔ ልጅሽ እንደሆንኩኝ ካወቅኩኝ ቆይቻለሁኝ። ነገር ግን በሰዓቱ አባዬን ማሳከምም ስላለብኝ ከደሴ የመጣሁበትን ምክንያት አባዬን ለማሳከም ስለመጣሁ አባዬ ታሞብኝ ስለነበር ገንዘብም ስለሚያስፈልገኝ ነው አውቄ ዝም ያልኩትም። ሲቀጥልም ደግሞ ይሄንንም አሁንም እውነቱ እንዲወጣ ያደረግኩበት ምክንያት እርግብ የራሴን ታሪክ ሰርቃ እንጂ የቤተሰብ ችግር እንደሌለብኝም ለአንቺ ከዚህ በፊት ነግሬሽ ነበረ። ምክንያቱም በሰዓቱ እርግብ የኔን ታሪክ ሰርቃ ወደዚህ በመጣችበት ሰዓት እናም እንደ አጋጣሚ ቁም ሳጥን ውስጥ ነው ያገኘሁት ፎቶና መስቀሉን። ከዛ በዚህ ምክንያት ነው ልጃችሁ ነኝ ብዬ ምክንያቱም እሷ ከውጭ መታ እንድትጠቀምባችሁ ስላልፈለግኩኝ ተናገርኩኝ እንጂ ለመናገርም አልፈለግኩም። ለምን የቤተሰብ ችግር የለብኝም እትዬ ብዬሽ ነበር አለቻት። እሱን እኮ ሀና ጠንቅቄ አውቃለሁ። እኔ ጥሩ እናት መሆን ብችል ኖሮ ያኔ በመጣሽበት ሰዓት ፎቶን ባየሽበት ሰዓት ብትነግሪ ኖሮ ማንም ሰው እኔን አያታለኝም ነበረ። በዛን ሰዓት ደካማ ጎኔን ተጠቅመው እርግብ ልጅሽ ነች ብለው አመጡ። እናም ደግሞ አሁን ላይ ደግሞ ከኋላ
ራሴን ስቼና ማስታወስ እንድረሳ ፈነከቱኝ። አሁን ደግሞ በሶስተኛ ዙርም ሌላ ነገር ሊፈጠር አስበው ነበረ። ካሁን በኋላ አይሳካላቸውም። እኔ እንደማስታውስ ለማንም እንዳትናገሪ ሀሴትዬ ልጄ ስትላትም እሽማዬ እኔ ሁሌም ከጎንሽ ነኝ አለቻት ማለት ነው። ከዛም በኋላ ወይዘሮ ሜላት ተነስታ ቀጥታ ወርቋን ስትፈልግ ወርቋ የአንገት ሀብሏ የለም ማለት ነው። ምናልባት ሰላምዬ፣ ምናልባት ምናሴ ደብቀውት ይሆናል አለች። ግን ቢሆንም እኮ እነሱ እንደአሁን ልብ ብለው አሁን ወርቁን ይደብቁታል? በፍጹም በፍጹም አያደርጉትም። ምናልባት እሺ ማን ወሰደው ልበል፣ ወይ ደግሞ በጣም ታሜ ሐኪም ቤት ሆስፒታል ላይ ስለዘገየው ሌላ ሰው እንዳይሰርቀው ብለው ለእኔ አዝነው ደብቀውት ይሆን? አይ አለበለዚያ ልጠይቃቸው እንዲህ አለች። ግን ደግሞ እኮ ስጠይቃቸው ማስታወስ እማዬ ከመቼ ጀምሮ ነው የጀመረችው ብለው ደግሞ ከሚነሱብኝ ተሸፋፍኜ ያው ልክ እንደማያስታውስ እያስመሰልኩኝ ሁሉንም ነገር ቀስ በቀስ በሂደት መድረስ እፈልጋለሁ አለች ማለት ነው። ከወይዘሮ ባዩሽ ጋርም እያወራች ያለችው ነገር በቃ ልክ የሚያወዛግብ ነገር ነው የምታወራው። ነገር ግን ሜሉ ሁሉንም ነገር አውቃለች፣ ደርሳበታለች። ግን ለወይዘሮ ባዩሽ ማስነካት አትፈልግም። ብቻ ያነጫንጫታል። እያየን ነው። ኃይለኛ ጦርነት ሁለቱም ጀምረዋል ማለት ነው። ኃይለኛ ጦርነት በመካከላቸው ተፈጥሯል። ብቻ እኔ እንጃ ከአሁን በኋላ ባዩሼ እንዲህ ናት የምትለው ነገር ይቆማል ማለት ነው። ከዚህ በፊት እኮ የሆነ ነገር ስታጠፋ ሁሉ በጓደኛ በአብሮ አደጌ አትምጡብኝ ያለችው ነገር ግን የኔ ያለችው ሰው ተገልብጦ ስታገኘው ምን ታርገው? በሜሉ ላይ አይፈረድም። በዛን ሰዓት እያበለቻት እያጠጠቻት ምንም አድርግልኝ ስትል እያደረገችላት በባዩሽ አትምጡብኝ እያለች በጣም ትልቅ ቦታ ስሰጣት የነበረችው ጓደኛዋ ናት ይህንን ጥቃት ያደረሰችባት። ስለዚህ ይሄች የእሷ እጅ አለበት። እርግብ አክስቴ የምትላት ትክክለኛ አክስቷ መታን የፈነከተችኝ ወይ ደግሞ ባዩሽ ናት። እኔ በቃ ውስጥ የሚጠረጥረው ትክክለኛ ባዩሽ እንደሆነች ነው። ሌላ እንኳን አክስት እዚህ ይኖራታል ብዬ አላስብም። እና ሌላ ክስትስ አላት ብልስ በድንገተኛ እንዴት እዚህ መታ ልትፈነክተኝ ቻለች የሚለውም ጥያቄ ሆኖብኛል። እናም ለማንኛውም ሁሉንም ነገር ቀስ በቀስ የምደርስበት ይሆናል ማለት ነው እያለችም ስታወራ፣ ሀንዬ ደግሞ እማዬ ለመረጋጋት ሞክሪ፣ ደግሞ ፊት አትንሻት፣ እሷም ከሆነች በአጭር ጊዜ ውስጥ እንደርስበታለን። ስለዚህ ተረጋግተሽ አስቢበት፣ እንደ መጀመሪያ ሹኚ፣ አትቀየሪባት፣ ፊት አትንሺባት አለቻት ማለት ነው። ለምን እውነቱ እስኪወጣ ድረስ ፊት አትንሺ። በሰዓቱ እኔም ባመናጨቅሽበት ሰዓት አንቺ አጭበርባሪ ነሽ፣ አንቺ ሌባ ነሽ ባልሽበትም ሰዓት እውነት ተደብቃ አትቀርም እትዬ፣ እውነት በራሷ ጊዜ ትወጣለች ባልኩኝም ሰዓት ገፍትረሽ ስጤኝም ሁሉንም ነገር ችዬ ተቋቁሜም ያው እስከ ዛሬ ድረስ መቆየቴ እግዚአብሔር ይመስገን። ለምን ይሄን ትዕግስት የሰጠኝ ደግሞ መድኃኔዓለም ነው። ስለዚህ ሁሉም ነገር ለመልካም ነው። በዛን ሰዓት ስታመናጭቅኝ ነው እውነት በራሷ ጊዜ ይወጣል ያልኩሽ። ይኸው እውነት በራሷ ጊዜ ወጣች። አሁንም ደግሞ የወይዘሮ ባዩሽን እውነት ለመድረስ ትዕግስት ያስፈልግሻል እማዬ፣ በሁሉም ነገር አትጨናነቂ፣ ቆም ብለሽ አስቢ ስትላትም እሺ የኔ አስተዋይ የኔ ሀሴት የኔ ልጅ እሺ አንቺ ካልሽ ይሆን አለቻት ማለት ነው። በስተመጨረሻም ዞሮ ዞሮ እውነቱ ስለወጣ በጣም ደስ ብሎኛል። ተምቹ ደግሞ ይሄን ያህል ብር ያስፈልገኛል ከሀገር የሚያስወጣ ብሎ አጎቱንም ቢያስገድደውም አጎቱ ደግሞ እኔ እኮ አሁን ልመለስ ነው ልሄድ ነው ይዤክ ልሂድ እባክህን ተዘጋጅ ራስን አዘጋጅ ሲለውም እኔ ጆሮን ጥዬ የትም ንቅንቅ አልልም ሲጀመር እኔ አባትም የለኝም አጎትም የለኝም አላቅም ብሎ ግግም አለመጀመሪያ እኔ ምን አድርጌክ ነው ምን በድዬክ ነው እንደዚህ ያልከኝ? ከሀገር ላስወጣ ካልወጣም የምትለው አንተ የሚያስፈልግህን ነገር እያሟላው ነው። ከዚህ በላይ ምን መሆን ነበረብኝ ሲለው በቃ ከሀገር የሚያስወጣ ብር ማሰጠኝ ከሆነ አይነን ማየት አልፈልግም። እኔ አባትም የለኝም አጎትም የለኝም ምንም የለኝም ከፈጣሪ በቀር ብሎ ግግም ሲል እኮ ይዤክ ልሂድ አሜሪካ ይዤክ ልሂድ ብር አይደለም የምትፈልገው ሰርተህ በአጭር ጊዜ ውስጥ ትለወጣለህ ሰው ትሆናለህ ይዤክ ልሂድ ቢለውም በፍጹም እኔ የትም አልንቀሳቀስም ንቅንቅ አልልም ተወኝ ልኖርበት አለ ማለት ነው። በስተመጨረሻም የሰበሰበውን ማስረጃ በሙሉ ለአቶ ኖላዊ አስረከበ ማለት ነው። በነገራችን ላይ ዘሪሁን በጣም ጥሩና ምርጥ ሰው ነበረ። ስለ ሞተው መኮንን ሲከራከርለት ነበር፣ ስለ ሀንችው ሲከራከርላትም ነበር። ግን ዞሮ ዞሮ እውነታው የወጣው ደግሞ በአቶ መስፍን በኩል ነው። አቶ መስፍን በጣም ስላመረሩ ወዲያውኑም የናሙና ምርመራ በማድረጋቸው ነው እውነታው ላይ የደረሱት። ትክክለኛ ልጃቸው ሆና ሀንዬም የተገኘችው ማለት ነው። ነገር ግን በነ አቶ ዘሪሁን ስብሰባ በነ ተምቹ ስብሰባም እውነቱ ወጥቶ ሳይሆን ብቻ የተወሰነ ፍንጭ እነሱ የተወሰነ ማስረጃ ቢሰበስቡም ነገር ግን ያላቸው ጥረት በጣም ተመችቶኛል። እውነታው ራሱ ይውጣ ቢባል በሳቱ እውነታው እንዲወጣም ሲያገፋፉ እንዲሁም ደግሞ ተምቹም ሆነ አሴርን በጣም ሲከታተሉ ነበር፣ ወይዘሮ ባዩሽና እርግብን ማለት ነው።
ነገር ግን ያላቸው ጥረት ያላቸው አንድነትና ፍቅር በጣም ደስ ይላል። ይሄ አንድነትና ፍቅርን በተመለከተ ነበረ ወይዘሮ ባዩሽንና እርግብን ለማጋለጥ ሲጥሩ የነበረው። ግን ዞሮ ዞሮ በአቶ መስፍን በኩል እውነቱ ወጣ። የማን የሀንዬ እውነት። እንዲሁም ደግሞ እትዬ አስቴርን በጣም ስትታገል ነበረ ስለ ሀና። እስኪ ፎቶውን እች እኮ ልጅሽ ናት እንዴት አይደለችም ትያለሽ? ምንድን ነው አይንሽን ማን የጋረደው? ልብሽ እንዴት ሆኖ የተጋረደው? ሜሉ ልጄ ምን ሆነሻል? እባክሽን በዙሪያሽ ያለውን ሰው ተመልከቺ ስትለኝም ለካም እማዬ ትክክል ነበረች እያለችም ስታወራ ነበር። ለዚህ ሁሉ መንስኤዋ ማናት? እትዬ አስቴር። ቀጥሎ ደግሞ አቶ መስፍን ናቸው የሀንዬ እውነታ እንዲወጣ ያደረጉት። ዛሬ ደግሞ ለዚህ ደረጃ ደርሰው ሜሉዬና ሀንዬ እንደዚህ ያው ደስተኛ እንዳትሏቸው። አንዳንዴ የደስታ ብዛትም ያስለቅሳል። ሀንዬ ምንድን ያለችው? አባዬ እንኳን ደስ ያለሽ በለኝ በጣም በቃ ደስታዬ ከመጠን በላይ ስለሆነ በቃ እንኳን ደስ ያለሽ በለኝ፣ ሁሉም ነገር ሲስተካከል ደግሞ እነግርሃለሁ ብላ አባቷን አቀፈች። አባቷ ደግሞ የኔ መድኃኒዓለም የት ሄዱ? ያንቺን ነገር ገና ከዚህ የበለጠ ነገር ነው የሚያደርግልሽ፣ ከዚህ የበለጠ ደስተኛ ትሆኛለሽ የኔ ልጅ ብሎ አቶ ኖላዊም አቀፋት ማለት ነው። ብቻ ሀንዬ ከዚህ በፊት በጣም ተከፍታ ነበረ፣ እንዲሁም ስቅስቅ ብላ ስታለቅስ ነበረ። በጣም ብዙ ቻሌንጆች አጋጥሟታል። በጣም ብዙ ውጣ ውረድ አሳልፋለች። አጭበርባሪ ተብላለች። በገዛ ታሪኳ ሌባ ተብላለች። በገዛ ታሪኳ እስከ መታነቅ ድረስ እያነቀቻት እርግብ በጣም ብዙ ፈተናዎች፣ ብዙ ውጣ ውረዶች ገጥሟታል። ግን በስተመጨረሻ አንዳንዴ ከፊታችሁ ትልቅ ነገር፣ ጥሩ ነገር ወይ ደግሞ የሆነ ክብር ሲጠብቃችሁ በህይወታችሁ ላይ ትፈተናላችሁ። ልክ እንደ ሀና ማለት ነው። ሀና ብትፈተንም መጨረሻው ያማረ ስለሆነ በጣም ደስ ብሎኛል። ሜሉዬ ደግሞ ማስታወስ መቻሌን ለማንም አትንገሪ፣ ሁሉንም ነገር አውቃለሁ፣ ልጄ እንደሆንሽም አውቃለሁ። አውቄ ለማስመሰል ብዬ እንጂ ፎቶ እኮ እኔ ጋር አለ፣ እንዲሁም ደግሞ ከአባቴን የተቀበልኩት፣ ስለዚህ ለማንም እንዳትናገሪ፣ ማንም ሰው እንዳያውቅ ብላ ለሀንዬ ስትነግራት፣ ሀንዬ ደግሞ እሽማዬ አንቺ ብቻ ሰላም ሁኝልኝ አለች ማለት ነው። የወይዘሮ ባዩሽን ነገር ለአቶ መስፍን ሀንዬ ተናገረች እና አቶ መስፍን በጣም ተናዷል፣ አምሯል ማለት ነው። ወይዘሮ ባዩሽ እና እርግብ መግቢያቸውን ይፈልጉ ነው የምለው። ለዛሬ ይዤ የመጣሁት ቪዲዮ ይህንን ይመስላል። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። በያላችሁበት ስፍራ ሰላማችሁ ይብዛልኝ። ለዚህ ቻይናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በያላችሁበት ስፍራ ሰላማችሁ ይብዛልኝ። ባይ ባይ።